ይኸው ለደብዳቤው አሁንም ሶፊያ ናት የምትደውለው። ሶፊያ ናት እየደወለች ያለችው። እንግዲያው ትንሽ ተጠብቅ፣ በኋላ ትደውይላታለሽ። ግን እኮ በጣም ትጨነቃለች። ትጨነቅ ታያት፣ ምንም ነገር አትሆንም። ይህንን ሰዓት ካንቺ ጋር ማሳለፍ እንደምፈልግ ታውቂያለሽ። ታዲያ ይሄ ከባድ ነው? አይገርምሽም? ያንን ከመሰለ ሰፈርና ከዛ ቤት አስወጥቼሽ አሁን ያለሽበትን ሁኔታ ተመልከችው። አስበሽዋል? ቤትሽን፣ መኪናሽን፣ ልብስሽን፣ ጌጣጌጦችሽን። ይህ በሙሉ የሆነው ገንዘቡ ያንቺ ስለሆነ ነው። የፈራሽ ትመስያለሽ። አልቫሮ ንገረኝ፣ ምን እያደረግክ ነው? ያው ህይወትሽ ምን ያህል እንደተቀየረ እንዲታይሽ ብዬ ነው። ትሰሚኛለሽ? ከኔ ጋር መሆንሽና እኔን መውደድሽ እንዲሁም እኔ የምታገስሽ ትክክል ነበር። እኔም እንደሱ አድርጌያለሁ። በቃ አሁን ምንም መጨነቅ የለብሽም። ከዚህ ሰፈር መውጣት ነበር የምትፈልጊው አይደል? እኔም በጣም ነው ደስ ያለኝ አለቃ። ጊዜ እንደሌለ እኮ አውቃለሁ፣ ግን ስትመለስ ላነጋግር እፈልጋለሁ። በቃ ፕሮግራማችንን እናመቻቻለን። በጣም ነው የማመሰግነው። እሺ፣ መልካም ጊዜ ይሁንልህ። ስለ ጉባኤ ሁኔታ ከፕሬዝዳንቱ ጋር እየተነጋገርኩ ነበር። ምን አለ ታዲያ? እንግዲህ እንደገባኝ ከሆነ ሚጌል በቡድኑ ውስጥ በመሳተፉ በጣም ደስ ብሎታል። ያ ትልቅ ነገር ነው እና ስለ እቅዳችን ብናስረዳውም ደስ እንደሚለው ነግሮኛል። እሱም በእኛ ጣየው። እሺ፣ እሱ ጉዞ ላይ ነው እና ግን ልክ ሲመለስ ያሳውቀናል። እማዬ፣ የሆነ የምነግርሽ አስፈላጊ ነገር አለ። ምንድነው እሱ? ልጄ ችግር አለ? ይህንን ነገር የምነግርሽ ከኤድዋርዶ ጋር ችግር ውስጥ መግባት ስለማልፈልግ ነው። ለእኛ ሳይነግረን ከሚጌል ጋር ሊደራደር ሞክሯል። ይሄ ደግሞ በፍጹም ተቀባይነት የሌለው ነገር። አይ በጭራሽ እንደዛ ሊሆን አይችልም። ይህን ነገር ሚጌል ራሱ ነው የነገረኝ። ምክንያቱም ከዚህ ቀደም ስራው ላይ ውሳኔ የምንወስነው ሁላችንም ተስማምተን ነው ስላልኩት ግር ብሎት ነው የነገረኝ። ኤድዋርዶ ብቻውን አናግሮታል። እንግዲህ ወንድም ምን አስቦ እንዳደረገው አላውቅም፣ ግን እባክህን አንተ ምንም አትበልሽ የኔ ልጅ። አሁን እኔ መሄድ አለብኝ አባዬ። እሺ በቃ ልጄ ሂጂ። ነገር ግን አታስብ፣ በእርግጠኝነት ተመልሼ እመጣለሁ። እሺ እሺ በቃ እዚሁ እንገናኝ። ለማንኛውም ሬቤን ካገኘሃት ወይም ካናገርካት ወዲያውኑ አሳውቀኝ። እሺ እና ደግሞ እኔም ካገኘኋት ወዲያውኑ አሳውቅሃለሁ። እሺ አትጨነቂ። እና ደግሞ አንተ አትጨነቅ። ታውቃለህ እህቴ በጣም ብልጥ ናት። እርግጠኛ ነኝ ራሷን ትጠብቃለች። ፈጣሪ ያውቃል የኔ ውድ። አዎ ራስሽን ጠብቂ። እሺ አባዬ። ቻው ማሌና። አሁን ካሁን ልጅ ከዚህ ትሄዳለች ብዬ በጉጉት ስጠብቅ ነበር። ጥሩ ንገሪኝ። ከዛሬ ጀምሮ የምናገኘውን የጉርሻ ገንዘብ አልነካውም። ሙሉ ለሙሉ ለዩሊሰስ የቀጣይ ወር ክፍያ ይውላል። ምን? ግን እኮ ለሊውስ ቀዶ ጥገና ያስፈልግሻል ተባብለናል። እሱ እኮ ሌላኛው ጥሩ ዜና ነው። ታዲያ ለሕክምና የሚሆን ብድር አግኝተናል። ውይ በጣም ደስ የሚል ዜና ነው። አዎ ሉዊስ በድጋሚ መራመድ ሊችል ነው። ውይ በጣም ደስ የሚል ዜና ነው። ነይልኝ ነው። ተነሺ ነይ ቀፊ ደግሞ። ይሄ ትልቅ ተአምር ነው። ይሄ ትልቅ ተአምር ነው ፓንጆ። ከአሁን በኋላ ህይወት የቀድሞ ገጹ ይቀየራል። ልክ ነሽ። ምናልባት ከዚህ ልርቅም እችላለሁ። አይሆንም ማሌና፣ ከዚህ በጭራሽ እንድትርቂ አልፈልግም። እናያለን። እሺ ለጊዜውም ቢሆን እዚህ ነው መሆነው። በጭራሽ አይሆንም። እኔ ስራዬን መበደል አልፈልግም። ቶሎ ቶሎ አጽድቼ ልጨርስና እናወራለን። ኤድዋርዶ ይህንን በማድረጉ በጣም ነው ያዘንኩት። ሁላችንም ብንሆን ለሚጌል ማሳየት ያለብን እንደ ቤተሰብ አንድ መሆናችንን፣ ህብረታችንን ብቻ ነው። እሺ ግን አንተም በሌላ መልኩ ብታየው ጥሩ ነው። እማዬ ከበስተጀርባችን ሌላ ነገር ለማድረግ ነው የሞከረው። ሁሌም ቢሆን ከኤድዋርዶ ጋር መስማማት እንደማትችል አውቃለሁ። አንድ ነገር ስሚኝ እማዬ፣ እኔ አንቺንና እሱን ለማጣላት አልሞክርም፣ ምክንያቱም ልጅሽ ነው።
ግን ደግሞ ለሱ ለመሸፈን መሞከርሽን አውቅ። አይ እኔ አልሸፈንኩለትም። ችግር የለውም አናግረዋለሁ። ግን ደግሞ እሱንም ሐሳብ መስማት ፈልጋለሁ። በጣም ጥሩ አመሰግናለሁ ማየ። ቆይ አንድ ጊዜ ስማይ ልጄ፣ አንድ ነገር ልንገርህ። ወደ ቤት ተመለሽ ያልከኝን ነገር በደንብ ሳስብበት ነበር። ከዚህ በላይ የሚያስደስተኝ ነገር የለም። ከሶፊያ ጋር ምንም አይነት ችግር ውስጥ መግባት አልፈልግም። ስለዚህ ነገሮችን ቀስ በቀስ ለማስተካከል መሞከር ነው የሚሻለው አይመስልህም? እሺ ማየ፣ ወደ ቤትሽ ከተመለሽ በጣም ነው ደስ የሚለን። ቤትሽ እኮ ነው። እሺ በመጀመሪያ ባለቤትን ቀድሜ ላነጋግራት እፈልጋለሁ። እንደፈለግሽ አድርጊ። አንቺ ከመጣሽ የሷ እጆቿን ዘርግታ እንደምትቀበልሽ እርግጠኛ ነኝ። ይህ ሁሉንም ነገር ያዘ ይመስላል አይደል? አዎ እንደኔ ሌላ ነገር ካላሰብሽ ማለት ነው። ኦይ በጣም እየተጫጫነኝ ነው፣ ደክሞኛል። ግን ከቡድን አልባ ሆቴሎች ጋር የሚመሳሰል ሴት በሰንጠረዥ መልክ ለማዘጋጀት አስቤ ነበር። ያው እንግዲህ ድረገጽ ላይ ያየሁት ሐሳብ ነው። ይሄን ማድረግ የሚቻል ይመስላል? አዎ ስለሱ ምንም አትጨነቂው። የአልባ ቡድንና አሰራር ሚስጥር የሚያውቀው ሰው እኔ ነኝ። እሺ እኔ ብቻ ነኝ በቃ። እሺ ስለዚህ እንደሱ እንድታደርግልኝ ብጠይቅ አላስቸግርህማ? በጭራሽ አታስቸግሪኝም። ወደ ቤት ሄጄ በቃ ጨርሷል። እሺ አመሰግናለሁ ማክስ። እና ደግሞ ይኸውልህ ማክስ፣ የምትፈልገው ነገር ካለ ደውልልኝ። እሺ ደውላለሁ። እባክህ እንደ ቤት። እሺ አመሰግናለሁ። በጣም ይቅርታ እንግዲህ። የተጠናከረ የኢንቨስትመንት ተመላሽ ሪፖርት ይሄኛውን ጭምር አንድ ጊዜ በጣም ብዙ ስራ ነው ያለብኝ። እናንተ ከጎኔ ብትኖር ኖሮ በጣም ደስ ይለኝ ነበር። አመንሽም አላመንሽም ሁሌም ከቅርብሽ ነኝ። እሺ አታስቢ። ቫኒሳ ማሪ። ውይ ሰላም ማየ። ልጄ ወንድምሽ ኤድዋርዶን አይተሽው ነበር? ውይ አይ አላየሁትም። ምን ጸሐፊውም እስካሁን ድረስ እንዳልመጣ ነገረችኝ። የምታውቂው ነገር ካለ ብዬ ነው። ውይ አላውቅም፣ ደግሞ አልነገረኝም። እሺ ታዲያ ኤርኔስቶስ? ውይ ስለሱም አላውቅም። ምናልባት ፕሮጀክታቸውን አብረው እየሰሩ ይሆናል አይደል? ምናልባት ኤርኔስቶን ካገኘሽው እንደምፈልገው ንገሪ፣ ያናግረኝ። ቢሮን እያዘጋጀውለት ነው። እሺ እና ወደ ቤት ከመሄድሽ በፊት ደግሞ ቢሮን ይውና ሐሳብሽን ንገሪ። እሺ ማዬ። ማየቱን እንዳትረሺሽ። እሺ ማዬ። የኔ ፍቅር እንዴት ነሽ? አሁን አንተ ስለመጣ ደስ ብሎኛል። ደህና ነህ? አስቸጋሪ ጠዋት ነበር ያሳለፍኩት። ምን ሆንክ? በጣም ብዙ ስራና ውስብስብ የሆነ ስምምነት ማድረግ ነበረብኝ። ለዛ ነው ላገኝሽ የፈለኩት። ወጣ ብለን እንጠጣ ምን ትያለሽ? የኔ ውድ እባክህ እንዳትናደድብኝ፣ ግን እኔም ብዙ ስራ አለኝ። ከሆቴል የወጣሁት ራሱ ትኩረት የመሰብሰብ ስላቃተኝና ብዙ ስራ ስላለኝ ነው። እባክሽን እሺ በይኝና የፈለግሽበት ቦታ እንሂድ። እሺ ተስማማ? እኔና አንቺ ብቻ። ምንድን ነው የተፈጠረው ኤድዋርዶ? ምንድን ነው ያደረከው ነገር አለ? ምንም። ምን ነው? ምን ተፈጠረ? እኔ እንጃ አላውቅም፣ ግን የሆነ የፈራህና የተጨነቅክ ትመስላለህ። አዎ በጣም እየተጨነኩ ነበር። ስራ ስለበዛ መሰለኝ የተጨነኩት። እሺ አንድ ጊዜ ኢሜል ላክና እንሄዳለን። እሺ የተፈጠረ ችግር አለ እንዴ? የለም። ምን ነው? እኔ እንጃ አላውቅም፣ ግን የሆነ የደበረ ትመስላለህ። አይ በጭራሽ አልደበረኝም። ምንድነው መሰለሽ አንዳንድ ቀን ማሌናን ማየት የማልፈልግበት ቀን አለ። ለምን ሲባል? ይኸውልሽ ለምን መሰለሽ ታዲያ እኔ ከህይወቷ ከወጣሁ በኋላ በጣም ደስተኛ ትመስላለች። ህይወቷም የተስተካከለ ይመስላል። እንደዛ ነው። እኔ ግን አላደረኩትም። አሁን የሚያጓጓት የሉዊስ ቀዶ ጥገና ብቻ ነው። እና እንዲከፋት ነበር የፈለከው? እኔን ማጣት አያስከፋም እንዴ? አንተ ግን የእውነት አብደሃል። ሰላም አባዬ። የኔ ሰላም እማዬ። ልጄ አረፍ በይ። ቆይ ደህና ነሽ? አመሰግናለሁ። እና እንዴት ነሽ የኔ ውድ? እውነት ለመናገር ደህና አይደለሁም። ለምን ማሬ? ምን ተፈጥሮ ነው? አይ ምንም ነገር አልተፈጠረም። ለምን እንደሆነ እኔ እንጃ፣ ግን ስሜቴ ድብልቅልቅ ብሎብኛል። ማለት ከማንም ሰው ጋር መሆን እንደማልፈልግ ታውቃላችሁ አይደል? መጨረሻው በሐዘን መጎዳት ነው።
አይ እንደሱም አትበየኔ ቆንጆ እንደሱ አትበይ። አባዬ ራስን ከማሊና ጋር ከገባህበት ችግር እስካሁን አልወጣ አይደለም። እንደሱ አትበይ። እስኪ ተመልከሽኝ፣ በጣም ደህና እኮ ነኝ። የደበረኝ ይመስላለሁ እንዴ? ደህና ነኝ። አባትሽ እኮ ምንም ነገር እንዳልተፈጠረ ነው የሚሆነው። በጣም እንጂ። ይሄው እድሜ ለእናትሽ። ጓዳሎፔ በሚገርም ሁኔታ በጣም አዝናኝና ምርጥ ሆናለች። በጣም ጥሩ። ቢያንስ ሁለታችሁ እርስ በርስ ትጠባበቃላችሁ። ላንቺም ቢሆን ደግሞ ሁሌም ቢሆን ሁለታችንም ከጎንሽ አለንልሽ። ሁሌም እሺ ማለት ሁሉም በጣም አሪፍ ይሆናል። እኔም ተስፋ አደርጋለሁ። ምክንያቱም እውነት ለመናገር በጣም የኔ ልጅ ምሽቱን እዚህ ነው የምናሳልፈው ማለት ነው? ለሁለታችን የሚሆን ልብስ ገዝቻለሁ። ለምንድን ነው ወደዚህ ይዘኝ የመጣኸው? ቺርስ። በጣም ብዙ ችግር ውስጥ ነበር እኔ ውድ። ከዚህ በኋላ እንደዚህ እንድንሆን አልፈልግም። ከኔ ጋር እስካለሽ ድረስ የሚገባሽን ህይወት ልሰጥሽ እፈልጋለሁ። ከኔ ጋር ደስተኛ ነው የምትሆኚው። የምትፈልጊው ነገር ይኖርሻል። ግን ደግሞ በእኔ ላይ ያለሽ እምነት ሲጠፋ ደስ አይለኝም እና ከኔ ጋር መሆን እንዳለብሽ ትረጃለሽ ብዬ ተስፋ አደርጋለሁ። ዋናው ነገር ግን ሁሌ ከኛ ጋር መሆንሽ ነው። ህይወት እንደዚህ ቀላል የሚሆንልሽና የምትፈልጊውን ሁሉ ማግኘት የምትችይው እንደዚህ ነው። እውነት ቃል ትገባልኛለህ? ዋሽችሽ አላውቅም። በጣም የሚያስቀና ህይወት ይኖርሻል። ከዚህ በኋላ ግን እንዳይከፋሽ የኔ ልጅ። ውይ ባይከፋኝ ደስ ይለኛል አባዬ። እንደምን አመሻችሁ። ይቅርታ አድርጉልኝ፣ ያረፈድኩት ባሱ ራሱ በጣም አርፍዶ ስለመጣ። አይ በፍጹም አትጨነቂ፣ ግድ የለም። ስለመጣሽ ደስ ብሎኛል። አታስቢ፣ ሁሉም ነገር ዝግጁ ነው። ሁሉም ዝግጁ ነው። በጣም አመሰግናለሁ። እና ደግሞ እኔም ስላየሁ ደስ ብሎኛል። እንደዚህ ነው መሆን ያለበት። ልክ እንደዚህ የህይወት ውጣ ውረድ ቢኖርም ወደፊት መጓዝ አለብን። ወደፊት። እሺ በቃ ልግባና እቃዎችን ላስቀምጥ። ውይ አባዬ፣ እኔም እንግዲህ ካለሁበት ስሜት ቶሎ እወጣለሁ ብዬ ተስፋ አደርጋለሁ። ታያለሽ፣ ትወጫለሽ የኔ ልጅ። ቆይ ታያለሽ። እሺ ጥሩ፣ በቃ ወደ ቤት ልሂድ። ጠንቀቅ በይ እሺ የኔ ውድ ልጅ። እሺ ልክ እንደደረስኩ አሳውቃችኋለሁ። እባክሽን ደውይልኝ። ራስሽን ጠብቂ ውዴ። አመሰግናለሁ። በጣም የሚያሳዝነው እኔ ለአንዲት ሰከንድ እንኳን ደስታን ልገዛልህ አልቻልኩም። ግን አንተም ብትሆን ራስህን ደስተኛ ማድረግን መሞከርህ ደስ ብሎኛል። እኔም የተቻለኝን አግዣለሁ። ጓዳሎፔ በጣም ከምታስቢው በላይ ነው ያገሽኝ። ለምን ብዙ ነገር አንሄድም? እስኪ ሆነ መሄድ የምትፈልግበት ቦታ አስቢና ንገሪኝ። እኔም ብንሄድ ደስ ይለኛል፣ ግን አሁን ትኩረት ማድረግ ያለብኝ ስራዬ ላይ ብቻ ነው። እሺ ሁሌም ቢሆን የሆነ ሰበብ አታጭም። የኔ ጥረት አይታይሽም? ሁሌም ሌላ እቅድ አለሽ ወይስ ፍቅር ልታስይዥኝ የሞከርሽ ነው? እንደዚያ ከሆነ እኮ ቆየ። ድብን ያለ ፍቅር ከያዘኝ ቆያል። ሌላ የሚያጠራጥርሽ ምንድን ነው? እኔም እኮ ፍቅር ይዞኛል። ምን ያህል እንደምወድህ አልገባህም። ለአንተ ያለኝ ነገር ስላልገባህ ነው። ታዲያ እሺ ያልሽ? እሺ በቃ የሆነ ጉዞ እንሄዳለን። የጀማመርኩትን ስራ የሚጨራርስበት 1 ሳምንት ብቻ ስጠኝ። እስከዚያው ድረስ አመቻቻለሁ። እንሄዳለን። እኔን ደስተኛ ማድረግ ምን ያህል ቀላል እንደሆነ አይተህ። በጣም አስቸጋሪ ነህ። እስካሁን ድረስ አልተኛሽም? ከምማረው ትምህርት ጋር የተያያዘ ነገር እያነበብኩ ነበር። በጣም በስቶብኝ ስለነበር ነው። አሁን ግን በቃ ልጨርስ ነው። እሺ ከፈለግሽ ግን ከአስተዳደር ጋር የተገናኘ ትምህርት እናስተምርሻለሁ። እንደውም ታውቃለህ፣ ሁሉንም ነገር ካንተ ብማር ደስ ይለኛል። ስማኝ የኔ ማር፣ ሬቤ ለትንሽ ቀናት እዚህ ቤት እንድትቆይ ፍቃድ ልጠይቅህ ፈልጌ ነበር። ካለችበት ችግር አልወጣችም? አዎ፣ አሁንም አላባየም እየደወለች አይደለም። እሺ የፈለገችው ያህል ጊዜ ትቆይ። ኤሊ ሶፊያ፣ እንድትሰምኝ ይፈልጋለሁ። ሌላም ላናግርሽ የምፈልገው ነገር አለ። እማዬ ልትመለስ ነው። የኔ ውድ፣ ይሄ በጣም ቆንጆ ዜና ነው። ስለዚህ በቃ ሬቤ ወደዚህ እንዳትመጣ ነግራታለሁ። ምንም አይነት አለመግባባት እንዲፈጠር አልፈልግም። በጭራሽ እንደዚህ እንዳታደርጊ። ይሄ ቤት እኮ ያንቺም ነው። የኔ ማር፣ በጣም ነው የማመሰግነው፣ ግን በመሃላችሁ ምንም ችግር እንዲፈጠር ስለማልፈልግ ነው። ስሚ፣ አንቺም ሆንሽ እማዬ በነፃነት የፈለጋችሁትን ነገር ማድረግ እንድትችሉ የሚያደርግ መንገድ መፈለግ አለብን። ግን ደግሞ የቤቱ መቤት አንቺ ነሽ። እንዴ በጣም ይገርማል። ኤርኔስቶ እስካሁን ድረስ አልመጣም።
ስለ ቢሮ ግን ምን ታስቢያለሽ? ውይ እማዬ በጣም ትልቅ ነው፣ ግን ያንቺ ውሳኔ ከሆነ ምንም ማለት አልችልም። ምንም ብትይቀበልሻለሁ። አንድ ግልጽ የሆነ ነገር ልንገርሽ፣ ቢሮ በጣም ትልቅ ይሁን በጣም ትንሽ መስተካከል ይችላል። እስኪ ሊዮ በጣም ደስተኛ ነው የሚሆነው። አዎ በጣም እውነት ለመናገር እኔ ሞድቼዋለሁ። እሱስ ልክ ነሽ። በጣም ቆንጆ ነው እማዬ። እመቤት ሉሲያ በዚህ ሰዓት ስለረበሽኩሽ በጣም ይቅርታ፣ ግን መኮንኑ ቫኔሳን እየፈለጋት። እባክህን በሩን ዝጋው እስኪ። ምንድን ነው? እመቤት ቫኔሳ በጣም አዝናለሁ። አሁን የመጣሁት አቶ ኤርኔስቶ መኖሪያ ቤት ውስጥ ሞቶ መገኘቱን ለመናገር ነው። ምን? እንዴት ማለት ምንድን ነው ያልከው? ትሰማኛለህ? ነገር በጭራሽ መሆን አይችልም። ቆይ ምንድን ነው እያልክ ያለው? አልገባኝም። ምንድን ነው ያልከው? ለመመርመር እየሞከርን ነው። ትንሽ ጊዜ እንፈልጋለን ቫኔሳ። ምን? እናም ደግሞ ደብዳቤ ጽፎልሻል። ራሱን አጠፋ? ቆይ አልገባኝም። ራሱን አጠፋ ነው ያለው? ማዬ ተረጋጊ ማሬ። አይሆንም ማሬ፣ አይሆንም ማዬ፣ አይሆንም፣ በጭራሽ አይሆንም። እንዴት ራሱን ያጠፋል? አይሆንም፣ አይሆንም፣ አይሆንም ማዬ። ሊያገኘኝ ሞክሮ ነበር እኮ፣ ይቅርታ ሊጠይቀኝ ሲሞክር ነበር፣ ግን እኔ አመነጫጭቄ ላኩት ማዬ። ይኸውልሽ ማዬ፣ ኤርኔስት ይህንን ነገር ያደረገው በእኔ ምክንያት ነው። አዎ በእኔ ምክንያት ነው ማዬ፣ በእኔ ነው። ተረጋጊ ነው ቫኔሳ፣ ተረጋጊ እባክሽን፣ ተረጋጊ። ትጎጃለሽ። እኔ እኮ ልጎዳው ፈልጌ አልነበረም፣ በጭራሽ እሱ መጉዳት አስቤ አልነበረም ማዬ። ደብዳቤ ምንድን ነው የሚለው? ደብዳቤውማ ማስረጃችን ነው፣ ለዛን ያለመጣ ነው። ግን ከፈልጋችሁ በፎቶ ልንሰጣችሁ እንችላለን። አይ አሁን አይደለም። ለማንኛውም ከጉዳዩ ጋር በተያያዘ የምትፈልጉትን ነገር በሙሉ ከጠበቃ ሳዳ ጋር ለመነጋገር ሞክሩ ባካችሁን። እንደሱ እናደርጋለን። በጣም አመሰግናለሁ ጠበቃ። የሚሆነውን እናሳውቃችኋለን። እናመሰግናለን። አይ ደብዳቤው ማንበብ እፈልጋለሁ። የተፈጠረውን ነገር መረዳት እፈልጋለሁ። ባካችሁ በኋላ በቃ ሌላ ጊዜ እናየዋለን። ጠበቃ እባክህን ይቅርታ አድርጉልኝ። አረፍ በይ። እኮ ነኝ የገደልኩት እማዬ። አይደለሽም ማሬ፣ ይህ ነገር ምንም ጥፋቱ ያንቺ አይደለም። እባክሽ አለሁ የኔ ልጅ አለሁ። በቃ አታልቅሽ እባክሽን፣ ተረጋጊ። ምን እንደዚህ ያደረገ? እባክሽን ቫኔሳ፣ እንደዚህ አትሁኝ እያልኩሽ ነው። ይኸውልህ ችግር የለውም። እህቴን በጣም ባስፈለግኳት ጊዜ ብቻ እንድትመጣ መንገር እችላለሁ። ይሄ አያሳስብም። የኔ ውድ፣ አንቺ ትክክል ነው ብለሽ ያሰብሽውን አርጊ። እሺ ምን መሰለ፣ አሁን ከእናት ጋር ነበርን እና ከኔ ጋር አብራ ሆና ወደ አባዬ ምግብ ቤት ሄዳ ነበረ። በጣም ደስ ብሎኝ ነበር። ይገርምሃል፣ በጣም ጥሩ ሰው ነው የሆነችልኝ። እኔ ይህንን ጥሩ ግንኙነት ማሻከር አልፈልግም። በቃ ከእሷ ጋር ያለኝ ግንኙነት ከዚህም በላይ እንዲሆን ነው የምፈልገው። ከእህቴም ጋር እኮ ተመሳሳይ ነገር ነው ማደርገው፣ ግን ደግሞ ሌላ ቦታ ነው መሆን ያለበት። ጥሩ ሀሳብ ነው። እናቴ ጥረት ማሳየቷ ራሱ በጣም አስደስቶኛል። አዎ በስተመጨረሻ ችግሮቻችን በሙሉ እየተቀረፉ እንደሆኑ እየተረዳው ነው አይደለ? በሚገባ። በቃ አሁን ማየ ጋር ልደውልና ነገ እንድትመጣ ልጠይቃት። እሺ እኔ ውድ። ቆይ አንዴ። ሄሎ ማየ፣ ምን ተፈጠረ? እንደምን አደርሽ? ቁርስ ደርሷል። አመሰግናለሁ። ከኔ ጋር ጉዞ መሄድ እንዴት ነው? አሪፍ፣ በጣም ቆንጆ ጊዜ ነው። እሺ በቃ ወደ ስራ መሄድ ስላለብኝ ቁርስ እንብላ። ነው መጠጣት ትፈልጊያለሽ? ኤርኔስቶን ምንድን ነው ያደረጋችሁት? ስለምንድን ነው የምታወሪው? ሞቷል እኮ። ሁለታችሁ ናችሁ የገደላችሁት። ቆይ ለምን እንደዛ አልሽ? ይሁን ለዜና ሁሉም ቦታ ተሰራጭቷል። ልታጃጅለኝ አትሞክር። እናንተ እንደሆናችሁ እርግጠኛ ነኝ። የምትናገሪው ነገር እያሰብሽ ሬቤካ፣ ይህ እኮ በጣም ከባድ ነው። ከኤድዋርዶ ጋር እስከማገናኘው ድረስ በሕይወት ነበር። እዚህ ጋር የሚለው ራሱን አጥፍቷል። እሱ ሙሉ በሙሉ ውሸት ነው አልቫሮ። በይ አንቺ ምንም የምታውቂው ነገር የለም። ግን እኮ ከካቦ ሊወጣላችሁ ነበር። መግደል አልነበረባችሁ። ተረጋጊ። አሳልፈኝ አልቫሮ። ሬቤካ፣ ሚዲያው ራሱን አጠፋ ብሎ ከዘገበ እኮ በቃ ራሱን ያጠፋው። ገባሽ?
አሁንም ድረስ ይህን ነገር መቀበል በጣም ከብዶኛል። እኔ ደግሞ ወደ ታዶስ ሳንቶስ መጥቶ ምን ሊያዋራኝ እንደፈለገ ማሰቤን በጭራሽ ማቆም አልቻልኩ። ምን ይሆን ሊነግርህ የፈለገው? እኔ እንጃ አላውቅም። ስለ ፕሮጀክቱ እንደሆነ ነው የነገረኝ። ግን የሆነ መናገር የፈለገው ነገር እንደነበር እርግጠኛ ነኝ። ደብሮት ነበር። የፕሮጀክቱ ነገር በጣም ያሳስበው ነበር እና እኔ ደግሞ አንድም ቀን ልረዳው አልቻልኩም። ተዩ በቃ ተይ። ራስሽን እንደዚህ ስላስጨነቅሽ ምንም ነገር አታመጭም። ሳዳ ነው። አዎ ምንድነው እሱ? ቫኔሳ ስለተፈጠረው ነገር አዝኛለሁ በእውነት። አመሰግናለሁ። የተፈጠረውን ነገር አምኖ ለመቀበል በጣም ከባድ ነው። ግን ምክንያቱም የሚያውቀው ኤርኔስቶ ብቻ ነው። አዎ ግን ደግሞ ደብዳቤው ላይ ምክንያቱ ጽፎ ይሆናል እና ማንበብ ያለብኝ ይመስለኛል። አይ የኔ ማር እንደሱ ለማድረግ አሁን ጊዜው አይደለም። ጠንከር ስትይ ስትረጋግ ይሻላል። ሳዳ እንዳለው ከሆነ የኤርኔስቶን አስክሬን ሊያወጡት ነው። ያው እንደምንጠብቅ ስለሚያውቅ ነገሮችን እያስተካከለ ነው። አመሰግናለሁ የኔ ልጅ። ይህ ነገር ቅዠት ነው የሚመስለው ማዬ። አላምንም። ይገባኛል ማር ይገባኛል። ደግሞ መጠንከር አለብሽ። ኤርኔስቶ ለረጅም ጊዜ ቤተሰቡ አካል ነበር። ለዛ ነው ልጄ እንደዚህ ከባድ የሆነብሽ። በቃ እንደዚህ አትሁን። በቃሽ። ማይ ወይ ማክስ ይቅርታ አድርግልኝ እባክህ። አሁን ግን መጥቻለሁ። ሰላም ኪረን፣ ችግር የለውም አትጨነቂ። ችግር አለን? ምንም አልሰማህም እንዴ? አልሰማው። ምን ተፈጠረ? ኤርኔስቶ እኮ ሞተ። ምን ሆኖ? ቆይ እኔ ምንም አላውቅም። ከዚህ በላይ ምንም ልልህ አልችልም። አይ ይሄ እውነት ሊሆን አይችልም። እሺ ቬኔሳ እንዴት ናት? እስካሁን ላናግራት አልቻልኩም። አሁን ገና ልሄድ ነው። የት ነው ያለችው? እኔም ላገኛ እፈልጋለሁ። አይ እባክህ ቢቀር ይሻላል። አሁን ላይ ጊዜው አያስጨንቀኝም ኬረን። ቫኔሳ ደህና ካልሆነች ከጎኗ መራቅ ግን ደግሞ ትክክለኛው ሰዓት ላይ መሄድ ካልቻልክ ለአንተም ጥሩ አይሆንም። እስቲ አስበው። ሰላም ሰላም። ስለደረሰብሽ ነገር በጣም አዝኛለሁ። አመሰግናለሁ። አይዞሽ ነይ። የምትፈልጉት ነገር ካለ እባካችሁ ለመጠየቅ ወደ ኋላ እንዳትሉ። ስለሁሉም ነገር እናመሰግናለን። እንሂድ። ቬኔሳ በጣም ያዘነች ይመስላል። በጣም እንጂ ማዬ። ኤርኔስቶ ደብዳቤ እንደጻፈላት ነግራኛለች። እርግጠኛ ነኝ በሁለቱ መካከል ባለው ግንኙነት ተናዶ ነው አይደል? እማዬ እንደሱ አይባልም። ግን እውነታው በቃ ይሄ ነው የኔ ቆንጆ። እሱን ማወቅ አንችልም። እኔ ግን ኤርኔስቶ እንደዚህ ያለ ውሳኔ ይወሰናል ብዬ አስቤ አላውቅም። ድብርት ውስጥ ያለ ሰው እኮ ምንም ነገር ቢሆን ሊያረግ ይችላል። እስኪ ወጣ ብለን ቡና እንጠጣ። ቫኔሳ ፈጣሪ አጽናሽ። አመሰግናለሁ ማቴዎ። እስኪ እባክህ ጥያቄን መልስልኝ። እሱ እንደዚህ ያደርጋል ብለህ አስበህ ታውቃለህ? አዎ፣ ከቅርብ ጊዜ ወዲህ በጣም ደብሮት ነበር። ከፕሮጀክቱ የሚገኘውን ገንዘብ ሰብስቦ ከካቦ ሊወጣ ነበር። ከካቦ መውጣት ማለት ያው በፍቺውም በጣም ተደብሮ ነበር፣ ግን በዚህ ደረጃ የሚያደርሰው አልነበረም። ብቻ ግን ሀሳቡ ካቦን ለቆ መውጣት ነበር። እሱን ነው እኔም የማውቀው። ሌላስ ምን ብሎ ነበር? አይ እሱን ለመናገር አሁን ጥሩ ጊዜ አይመስለኝ። እውነታውን ንገረኝ። ለእኔ ስለሚያስፈልገኝ ነው የምጠይቅህ። እስከማውቀው አንቺን ማጣቱ ጎድቶታል። ከዚያ ደግሞ ድርጅቱን ፕሮጀክቱን ሲወስዱበት እና ምንም ማድረግ እንደማይችል ሲገባው የበለጠ ከፋው። ግን እኮ ማቴዎ መጀመሪያ የተስማማ ነው የፕሮጀክቱ አካል ነበር፣ እንደምንከፍለው ተስማምተናል። አዎ አውቃለሁ። አንድ የምልሽ ነገር ቢኖር የቤተሰቡ አካል የነበረ ጊዜ በጣም ደስተኛ ነበር።
የብላንኪታ ነገር በጣም ነው ያስጨነቀኝ። በምንም አይነት መልኩ ልጄ እንዲከፋት አልፈልግም፣ በፍጹም። እኔም በጭራሽ አልፈልግም። ስሜቱ ምን ያህል እንደሚከብድ አውቃለሁ እና እሱ ስሜት እንዲሰማት አልፈልግም። ታዲያ ምን ይሻላል ትላለህ? ለምን ቢሮዋ እንዳለች ጣፋጭ ነገር ይዘንላት አንሄድም? ምን ታስቢያለሽ? እኔ እንጃ። እሱን ብንወስድላት ምን ያህል የሚያረጋጋት ይመስላል? ጣፋጭ ማረጋጋት ይችላል። የኔ ልጅ ደግሞ ልዩ ብትሆንም ግን በዚህ በኩል ደግሞ ከማንም አትለይም። እሺ፣ እና ደግሞ ከመቼ ጀምሮ ነው እንደዚህ በእጅ ምልክት መስጠት የጀመርከው? ወይ ጓዳሎፔ፣ እባክሽን አትጀምርኝ እባክሽ። ሁሌም እንደዚህ ይል ነበረ። አንቺ አላስተዋልሽኝም እንጂ እጄን እያወዛወዝኩ ነው የማወራው። እንዴ በጭራሽ አትልም ነበር። እኔ ነበርኩኝ እጄን እያንቀሳቀስኩ የማወራው። ይኸውልሽ ጓዳሎፔ፣ አሁን ደግሞ በቃ እንዳጨቀጭቅኝ። ከኔ ጋር ትመጫለሽ ወይስ አትመጭም? እሺ እመጣለሁ። በቃ አንድ ጊዜ ልዘገጃጅና እንሄዳለን። የሰው ልጅ አይቀየርም የሚባለው ነገር ለካ እውነት አይደለም። እኔ አንተ ላይ እንዳየሁት ከሆነ ግን መቀየር ይቻላል፣ በጣም ይቻላል። ኤርኔስቶ ላደረገው ነገር ተጠያቂ አይደለሽም። እኔ ባልፈታ ኖሮ የሁሉ ነገር ባልተፈጠረ ነበር። አሊያንድሮ፣ እሱን እንኳን ማወቅ አንችልም ቫኔሳ። እውነታው ግን እሱ ነው። ይኸውላችሁ ከማክስ ፍቅር ባይዜ ኖሮ ኤርኔስቶ በህይወት ይኖር ነበር። እህቴ አይዞሽ እህቴ። በደረሰብሽ ነገር አዝኛለሁ። ብዙ ችግሮችን ብታልፉ ግን ደግሞ አብራችሁ ያሳለፋችሁት ጊዜ መቼም አይረሳም። የጥፋተኝነት ስሜት ተሰምቶኛል ወንድሜ። አይዞሽ ጓደኛዬ፣ ነይ ወደዚህ። እንደምወድሽና ከጎንሽ እንደሆንኩ ማወቅ አለብሽ። እሺ? አመሰግናለሁ። እሺ ሞርሲዮ፣ አሌሃንድሮ ሁሉንም ነገር እንዲያስተካክል ነግሯል። ስለ ደወልክ አመሰግናለሁ። ቫኔሳ ላገናኝ። በቃ ሞሪሲዮ ነው። ማን ነው? የአክሲዮን ልውውጡ ፕሬዚዳንት ሀዘኑን ሊገልጽልሽ ይፈልጋል። እሺ አመሰግናለሁ። አዎ ስለ ደወልክ አመሰግናለሁ። አሜን፣ አመሰግናለሁ። ሉሲያ፣ ፕሬዚዳንቱ ልጅሽን ለማስተዛዘን መደወሉ በጣም የሚገርም ነገር ነው። አሁን ጥሩ ጓደኛ ይሆናል። የአልቫ ቡድን ወደ አክሲዮኑ ልውውጥ ከተዘዋወረ ጀምሮ በቋሚነት እንገናኛለን። ውዴ፣ ለሞሪሲዮ እንድትደውልለት ነግሮኛል። እሱን ለማግኘት ወደ ሜክሲኮ እንድትመጣ ነግሮሃል። ጥሩ፣ ችግር የለም፣ ደውልለታል። ብላንኪታን ችግር ውስጥ እናስገባታለን ብዬ አላስብም። ግን ስራ ላይ ብትሆንስ ፋውስቶ? አንድ ብርጭቆ ብቻ ሰተናት እኮ እንመለሳለን። ደግሞ የጥበቃ ሰራተኞቹ እሱን እንደማይከለክሉንም እርግጠኛ ነኝ። አዎ፣ ግን እሷን ማግኘት ያን ያህል ቀላል ላይሆን ይችላል። ይኸውልሽ መጣች። እንዲያውም ይኸው መጣችልሽ። የእኔ ውድ ልጅ፣ የእኔ ቆንጅዬ፣ ስላየሁሽ ደስ ብሎኛል የእኔ ልጅ። እንዴት ነሽ ልጄ? እኔ በጣም ደህና ነኝ እማዬ። እናንተ እዚህ ምን ታደርጋላችሁ? የእኔ ልጅ ምን መሰለሽ፣ ዓይንሽ እንዲበራልሽ አስበን ኮቾርቻ ታይዘንልሽ መተን እኮ ነው። አዎ የኔ ወድ አባትሽ እንደደበረሽ ስላየ ይህን ብንወስድላት ቀኗ ይበራላታል ብሎ ነው እና የሚጣፍጥ አድርገን ሰርተን አመጣን። አመሰግናለሁ። በይ እንጂ ብላንኪታ፣ ቅመሽው። ሁሌም ትንሽ ረፍት መውሰድ ያስፈልገናል አይደለም እንዴ ብላንኪታ? እንዴት ነው አሁን? ደህና ነሽ? ሲጣፍጥ። እኔ ቆንጆ ልጅ። አመሰግናለሁ። አመሰግናለሁ። ወይ የኔ ውድ ልጅ፣ የኔ ጣፋጭ። ሰሞኑን በፍጹም ከቫኔሳ አጠገብ መራቅ የለሽ። ትክክል ነሽ እማዬ፣ ጓደኛ አይደለች? አሁን በቃ በጭራሽ ከጎኗ መለየት በፍጹም አይኖርብሽም። በጓደኝነታችሁ ብቻ ሳይሆን በስራዋም ቢሆን ልታግዣት ይገባል። ወይ እማዬ፣ አይ አሁን እንኳን ስለ ስራ የምታስብበት ሰዓት አላት ብለሽ ነው? ይኸውልሽ እሱን እኮ ነው የምልሽ። ሰሞኑን በቦርዱ ስብሰባ ላይ ስንሰበሰብ እንደምትወክያ ታሳምኛት። እሺ እማዬ፣ ይህን አጋጣሚ እንኳን ባንጠቀምበት ነው የሚሻለው። እባክሽ ህይወት እኮ እንዲህ ነው የኔ ልጅ። ሁሉንም አጋጣሚ ደግሞ መጠቀም አለብሽ። ይኸውልሽ መጥፎ ጊዜዎች እኮ ይሄዳሉ ይመጣሉ። እንደዚህ አይነት አጋጣሚ ግን ተመልሶ አይመጣም። የኔ ልጅ በጥንቃቄ መጠቀም አለብሽ። አለበለዚያ በተቃራኒው ነው የሚሰማሽ። ያልተጠቀምሽው ዕድል የእግር እሳት ነው የሚሆነው። የምልሽን ግን በደንብ እየተረዳሽ ነው? ይቺ ሰው በሐዘን ተጎድታለች፣ እንዳትርቂያት።
ስላሰብሽልኝ በጣም ነው የማመሰግነው። እንዴ ምን ነካሽ? ኤርኔስቶ እኮ ለእኔም እንደ ወንድሜ ነው። እንዴት እንደዚህ ታደርጋለህ? አፍሽን ዝጊ። ስለምንድን ነው የምታወሪው? ምንም ነገር እንደማታደርገው ቃል ገብተህ ነበር። ተረጋጊ። ስለዚህ ጉዳይ እኮ ልቀቀኝ። አናገርኩት እንጂ ምንም አላደረግኩትም። እንደውም ሳስበው አንቺን ስለክደሽ ይመስለኛል ራሱን ያጠፋ። በጭራሽ እንደሱ አይደለም። ሁሉንም ነገር አቅደህብን ያደረግ። እንግዲህ እንደዚያ ከሆነ ለአንቺ የማስረዳበት ምንም ነገር የለም። እንደገባኝ ከሆነ ግን በአንቺ መከዳቱ ህይወቱን እንዲያጣ አድርጎታል። ይህ ደግሞ ህይወትሽን አስቀያሚ ነው የሚያደርገው። ልቀቀኝ። ፈጣሪ ያጽናሽ ቫኔሳ። ነይ ፍቅር ነይ ነገር ለምንድን ነው ለኤርኔስቶ እንደዚህ የምታለቅሰው? እኔ ምንም እየገባኝ አይደለም። ቆይ ለምንድን ነው እንደዚህ ያለቀሰች ያለችው? ይኸውላችሁ ስሙኝ፣ በዚህ ሰዓት የእሷን ያዞንባ ማየት አልፈልግም። እባክሽ እንድትይ ንገሪያት። እሺ አሁኑን እነግራታለሁ። በጭራሽ አይሆንም። ለዛች አስመሳይ መናገር ካለብኝ እኔ የምናገረው። ኢዛቤላ በቃ ተረጋጊ። እንደዚህ ስላለቀሽ ቫኔሳ መሸወድ የምትመስልሽ ነው? እባክሽን አትጃጃ። ሲጀመር አትቀራረቡም ነበር። በጣም ይገርማል። አንቺ የሐዘን እንባ ይረብሽሻል ማለት ነው? ያ ጓደኛዬን ስለማከብራት ነው እንጂ የማደርገውን አውቅ ነበር። ስለዚህ እባክሽ በእህትሽ የውሸት እንባ ስትረበሽ ማየት አልፈልግም። ኤርኔስቶ ለእኔ በጣም ጥሩ ሰው ነበር። የዚህን ያህል የምታለቅሽለት ጓደኛሽ ግን አልነበረም። እባክሽ የሆነ ነገር ተባበሬን። አሁኑኑ ተነሽና ከዚህ ቤት ውጪ። ምናልባትም ወደ አባትሽ ምግብ ቤት መሄድ ትችያለሽ። የማትረቢ መቼም ቢሆን አዝነሽ ማየት አልፈልግም የኔ ልጅ። እና ደግሞ ጣፋጭ ምን ያህል ተወጂ እንደነበር አረሳውም። አመሰግናለሁ አባዬ፣ ግን እባክህን አትጨናነቅ። እውነት ለመናገር የሚያዋጣኝ ብቸኝነቴ እንደሆነ ነው የተረዳሁት። አይ እሱማ እውነት አይደለም የኔ ልጅ። አረ አይደለም። እስኪ ማየኛት ካንተ ጋር ከተለያየች በኋላ ብቸኛ ናት፣ ግን አልተጎዳች። ያንቺና እኔ ይለያያል ልጄ። እኔ ሲጀመርም በጊዜው ማንንም ሰው አልፈልግም ነበር። ምክንያቱም እንደኔ ያለ አቃጣይ ከየትም አታገኝም ነበር አይደል? አሁን ስለሱ ልነግርሽ አልችልም የኔ ልጅ። ፈጣሪ ይመስገን አባትሽ ይኸው አንቺን ሰጥቶኛል። ስለዚህ ሁሌም ቢሆን አባትሽ በሕይወቴ ልዩ የምለው ሰው ይሆናል። አባዬ ሰላም አለቃ። ሉዊስ፣ የቫኔሳ የቀድሞ ባለቤት ላይ የደረሰውን ነገር ሰማሁ። በደንብ ባላውቃትም ግን በጣም አዝኛለሁ። ያልተጠበቀ ልፈት ነው። ለማንኛውም ይህ የትላንት ወጪ ዝርዝር ነው። እሺ፣ በጣም አሪፍ። እና ደግሞ አሊያንድሮን በሞክሮ ወደ አክሲዮን ልውውጥ ፕሬዝዳንቱ ቢሮ እንድትደውል እፈልጋለሁ እባክህ። እሺ። አቶ ሞሪሶ ጋሬና በሚመቸው ጊዜ ስብሰባ እንዲያዘጋጅ ጠይቃቸው። በጣም አስፈላጊ ነው። ሁሉም አድራሻ ማስታወሻ ደብተር ላይ አለ። እሺ፣ አናግራቸዋለሁ። እና ደግሞ ሌላ ተጨማሪ ነገር ማግኘት ትችላለህ። እንዳገኘው አሳውቀኝ። እሺ። ሌላስ አለቃ? በቃ ለአሁን በቂ ነው። አመሰግናለሁ። እስኪ ንገሪኝ የኔ ውድ ልጅ፣ ያ ሰውዬስ እዚህ መስሪያ ቤት የሚሰራው? ስለ አለን ነው የምታወራው? አዎ ስለ አለን ነው። እንዴት ነው? እኔ እንጃ አይመስለኝም። አሁን ሌላ አካባቢ ነው የሚሰራው። ይገርማችኋል፣ አሁን ላይ ከሉዊስ ጋር ነው የሚሰራው። አለቃው ነው። ወይ ሉዊስ በጣም ከብዶታል በይኛ። ግልጽ ነው ከባድ ጊዜ እያሳለፈ ነው የሚሆነው። አዎ እኔም እንደዛው። ውይ አውቃለሁ የኔ ውድ ልጅ። አንቺ እኮ በጣም ወጣት ነሽ ውዴ። ራስሽን ከፍቅር ማራቅ የለብሽም። ምናልባት ነገሮች አሁን ላይ ብዙም ጥሩ ላይሆኑ ይችላሉ፣ ግን መታገስ ነው። ሁሉም ነገር ይስተካከላል። እንደዛ ይመስልሃል? አዎ እኔን አታይኝም?
በማሌና ምክንያት ከገባውበት ድብርት ወጥቻለሁ። አሁን ምን ያህል ደስተኛ እንደሆንኩ ተመልከችኝ እንግዲህ። እሺ ወይ እሱ ሰው። እኔ ግን አለንንም ሉዊስንም መጉዳት ስለማልፈልግ ደብሮኝ ነበር በጭራሽ። ስለዚህ ቆንጂዬ እኔ የሰራሁትን አይነት ተመሳሳይ ስህተት እንዳትደግሚ እሺ። መጀመሪያ ስለ ስሜትሽ እርግጠኛ ሁኚ፣ ከዚያ በኋላ ደግሞ ግፊበት። አለበለዚያ ብዙ ነገር ያመልጥሻል። እሺ በጣም ብዙ ነገር ያመልጥሻል የኔ ልጅ። አባትሽ ትክክል ነው የኔ ውድ ልጅ። ስሜትሽን የማትከታይ ከሆነ ፍላጎትሽን ወደ ውስጥሽ ታስቀሪዋለሽ። ከዛ ልክ ውስጥሽን ለማዳመጥ ስትሞክር የሚሰማሽ ብቸኝነት ብቻ ነው። ልጄ ሁሌም ፍቅር የሚያጋጥመው አደጋ አለ፣ ግን ደግሞ ህይወት ነው። ህይወትን አጣጥሚ። ደስተኛ ሁኚ የኔ ልጅ፣ ደስተኛ ሁኚ እሺ። አይዞሽ ሶፊያ፣ ትንሽ እንድትረጋጋ ቡና ላምጣላት። ምናልባት አንቺ ልትሰማሽ ትችላለች። ጥሩ። እህቴ ስሚ፣ የኔ ውድ እህት፣ ለምንድን ነው እንደዚህ ከፋሽ? ምን ሆነሻል? ቆይ ምንም አልሆንኩም ማለት ምን ማለት ነው? እንባሽ እስካሁን አልቆመም። ደግሞ ከልብሽ ነው በጣም ያዘንሽው። ብቻ ጥሩ ሁኔታ ላይ አይደለሽም እህቴ። እማዬ ከሞተች ጀምሮ እስካሁን ደስተኛ አይደለሁም በጭራሽ። ይሄ ሀዘንም ያንን ቀስቅሶብሽ ነው አይደለ? ከዚህ ሁሉ ሰው መሀል እኔም በትክክል እንደሰው ይቆጥረኝ የነበረ ኤርኔስቶ ነበር። ለሱ አይገባውም ሶፊያ። ውይ እህቴ፣ ይሄ እኮ የራሱ ውሳኔ ነው። እኔ ወደዚህ በቃ አይዞሽ፣ ተረጋጊ፣ በቃ ተረጋጊ። ብላንኪታን ሄደን ማግኘታችን በጣም ጥሩ ሀሳብ ነበር። ጥሩ ሀሳብ ነበር አይደል? በጣም ነው ደስ ያላት። ደግሞ በፍጹም ምንም አልጠረጠረችንም ነበር። አዎ በጣም ደስተኛ ትመስል ነበር። ይህንን ማን ይጠረጥራል? ምን? አንተ እኮ ነው ይህን የመሰለ ጥሩ ሀሳብ ያመጣኸው። ምናልባት ከትንሽ ጊዜያት በፊት እንደዚህ አይነት ሀሳቦች ቢመጡልህ ኖሮ እኮ እኔ እናንተ አንለያይም ነበር። እንዴት እንሆን ነበር? እኔ እንጃ አላውቅም። ምናልባት እስካሁን አብረን መሆን እንችል ነበር ይመስልሻል? ዝም ብዬ ነው ያልኩ። ለማንኛውም ጠዋት እንገናኝ። እሺ፣ መልካም ጊዜ ላንተም። ስማኝ፣ ፍቅረኛ የማይሆን ነገር ከመቀባጠሯ በፊት ከዚህ አካባቢ ብታርቃ ጥሩ ነው። ሬቤካ እኮ ሞኝ አይደለችም ኤድዋርዶ። ለማንኛውም ግን ያሳዝናል። አይታታል፣ በጣም ደንግጣለች እኮ። ያልኩት ነገር ትክክል አይመስልም? አይመስለኝም። እኛን የሚጎዳ ነገር ታደርጋለች ብዬ አላስብም። የኤርኔስቶን ሀሳቦች ስትነግረን የነበረችው እሷ ነች። ያው ሀሳቧ እኮ መጥፎ አይደለም፣ ምክንያቱም አሁን ለሌላ ስራ ፈልጋታለሁ። ለምን ስራ? እኔ አናግራታለሁ እና ደግሞ የአለልን አዲስ ረዳት አናግሬዋለሁ። ስሙ ማን ነበር? አስታውሰኝ እስኪ። ሉዊስ። እሱን ልፈልግ። ሉዊስ በጣም ነው የሚጠቅመን፣ ምክንያቱም የአሊያንድሮን ከዚህ መራቅ በመጠቀም ከሶፊያ ጋር ላለያያቸው እሞክራለሁ። አሊያንድሮ፣ ስለመጣው በጣም ይቅርታ። የቫኒሳ ነገር ስላስጨነቀኝ ነው የመጣሁት። በጣም አዝኛለሁ፣ ግን ይሄ ጊዜ እሷን ለማነጋገር ትክክለኛው ጊዜ ነው ብዬ አላስብም። አዎ አውቃለሁ፣ ግን ትንሽ ደቂቃ ብቻ ይበቃኛል። እባክህን። ጥሩ፣ አመሰግናለሁ። ቆይ እስቲ ያው ማክስ እዚህ ምን ያደርጋል? ሉሲያ መምጣት እኮ ግን ግዴታው ነው። ከልጅሽ አጠገብ መሆን መፈለጉ አይቀርም። ደግሞ ለእሷም ጥሩ አይመስልሽም? ተይ እንጂ ሄሚና፣ ስለደረሰብሽ አዝናለሁ። ምን እንደሚሰማሽ ላላውቅ እችላለሁ፣ ግን ከባድ መሆኑ ይገባኛል። እንውጣ።
ኤርኔስቶ ራሱ ያጠፋው። ምን አልሽኝ? ይኸውልህ በጣም ያዘንኩት ምናልባት እኮ ላንተ ምንም ስሜት ባይኖረኝ ኑሮ ህይወት ከኤርኔስቶ ጋር ይቀጥል ነበር። አይ እንደሱ እንኳን አትበይ ቫኔሳ። አንቺ ለየትኛውም ነገር ተጠያቂ እኮ አይደለሽም። ይሄ ኤርኔስቶ ራሱ ፈልጎ የወሰነው ውሳኔ እኮ ነው። ምን ሆነሻል? ግን ያደረገው በእኔ ምክንያት ነው። እኔ ከአንተ ጋር ስለሆንኩ ነው። አይ ቫኔሳ፣ አንቺ ለየትኛውም ነገር ተጠያቂ አይደለሽም። አሁን ግን አቅም እያሳጣኝና እያስጨነቀኝ ነው። ስማኝ፣ በጣም አዝኛለሁ። ለዚህ ነው በቅዳችን መሰረት ወደፊት መሄድ የከበደኝ። በጣም ይቅርታ፣ ግን አብሬ መሆን አልችልም።